ጸለይን የጅል ጸሎት ጸለይን አግብቶ ነበርና ከዛ እኔም እንደዛው ጓደኛ ነበርኝና ከዛ በቃ እነሱ እኮ ባይኖሩ እንገናኝ ነበር ተባባል ታውቃለህ ትመጣለህ ብዬ እንዳመጣ እንዳይመጣ ፈልገው ማርያምን አልፈልገው የአስቴር አወቀ ተጽዕኖ አለብሽ ተባልኩኝና አንተ ማለት ውሃይነ ጭልጥ ማረግ ቅምስ ማረግ ትልቋ ጨረቃ በሰማይ ላይ ያለች ያንተን አይኖች አይታ እርሷም አክርፋለች። ሰላም እንዴት ናችሁ? ውድ ስቴላ ሾው ፕሮግራማችን ተከታታዮች ፕሮግራማችን ጀምሯል። የዛሬዋ እንግዳችን ከበረሃ ንግስት ድሬ የወጣችው ትንሿ ኮከብ ስቴላ ጭላንጭል ነጸብራቋን ይዛ ተከስታለች በውብ ለዛ። ስቴላ ሾው ትንሿ ቢራቢሮ ብር ትር ብር በመድረኩ ድምቀት ሽብርቅርቅ ብላ ቅዳሜን ከሰዓት ትከሰታለች በአሻም መስኮት። ድምጽሽ አስገምግሞ ከጆሮዬ ዘልቆ እንዲህ የሚያደርገኝ አቅሌን አስቶ ኩልል ብሎ ወርዶ እንደ አዋፍ ዜማ ልክ እንደ ጣዕሙ ሁልጊዜ ይሰማ። ስቴላ ሾው ዋው! እግዚአብሔርን እኔ ግን አላቅም። ከውጪ ነው የምወጣ የምገባው። አንቺ ዝም ብለሽ ጀምሪ ተብዬ ነው ማቀፍ ነገር ነበር። የእውነት በጣም ነው የማመሰግነው። የምር ነው ደግሞ ተሳክቶልኛል። አመሰግናለሁ። ነው ልቤም ተነካ እኮ ነው ያላቀም እንደሆነ ነገር እንኩኝ። ወድቂ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እስቲ ስለመጣሽ በጣም ደስ ብሎኛል። ስለዚህ የዛሬዋ እንግዳዬ ብዬ ነበር ያቆምኩት። አሁን መቀጠል እችላለሁ። የዛሬዋ እንግዳዬ ደራሲ እና ገጣሚ መቅደስ ጌታቸው ወይም መልህቅ እዚህ ስቱዲዮ ትገኛለች። በድጋሚ እንኳን ደህና መጣሽልኝ። እንኳን ደህና ቆያችሁኝ። ስለመጣሽ ስላየሁሽ በጣም ደስ ብሎኛል። እኔም እንደዛው ጓደኛዬ። እንግዲህ መልክዬ በቅርበት አውቅሻለሁ። እኔ በቅርበት ነው የምንተዋወቀውና ሶስት መጽሐፎችን በመጽሐፍ ደረጃ ሶስት መጽሐፎችን ከዛ ውጪ ደግሞ ኦዲዮ ግጥሞችን ታዘጋጃለሽ። የመጣሽበትን ወይ ለአንዳንድ ተመልካች መማሪያ ይሆናል ብዬ አስባለሁኝና ከመጀመሪያው ልጅሽ ልነሳና የቀለጠች ሻማ የሴተኛ ዳሪ ህይወት ላይ የተመረኮዘ መጽሐፍ ነው። እስኪ ስለሱ እንዴት ተጻፈ? እንዴት ነበረ? የተመልካች አቀባበል ምን ይመስል ነበረ? አጠቃላይ ያለውን ሁኔታ ንገሪኝ። እሺ፣ አመሰግናለሁ። የቀለጠች ሻማ በሴተኛ ዳሪዎች ዙሪያ ላይ ነው የተሰራው። ምሽት ላይ ምን ያጋጥማቸዋል የሚለውን ነገር ነው የሚገልጸውና እንግዲህ ከሰው ልጆች በተለየ እነሱ ምሽት ላይ ይሰራሉ፣ ቀን ይተኛሉ። እኛ ደግሞ ቀን እንሰራለን ማታ እንተኛለን አይደለ? የእነሱ ደግሞ የተገላቢጦች ነውና ኒው ላይፍ ያንግ ውመን የሚባል እርዳታ ድርጅት ውስጥ መምህራቸው ነበርኩኝ። ሃንድ ሜድ አስተምር ነበረ። እነሱን የማውጣት ፕሮጀክት ነው እና እዛ ላይ እኔ የእጅ ሙያ ነበር ማስተምረውና እለት አገኛቸዋለሁ። እኔ ደግሞ ያው የሀረር ልጅ አይደለሁ፣ በጣም ነው የምቀርባቸው፣ በጣም ነው የምወዳቸው። እኔ ቢሮ ይገቡና በቃ ሲከፋቸው የሆነ ትራማቸውን የሚያወሩት ለኔ ነው። እኔ ደግሞ አዳምጣቸዋለሁ። እሺ ከዛስ እያልኩ ሰማቸዋለሁ። ከዛ ያንን ቀዳሁኝና ኢንተርቪው እያረኳቸው ውጪ ላይ ምሽት ላይ በመውጣት ብርዱን በማየት እንዴት እንደሚሆኑ በመመልከት ነው የጻፍኩትኝ የቀለጠች ሻማ። አሁን ሁለተኛ እትም ላይ ደርሷል እና የቀለጠች ሻማ ሁለተኛ ልጄ ነው። የመጀመሪያ መጽሐፌ ያው የኔ የግጥም መድብል የሚለው ፉል አርት ፔፐር ነው። ውስጡ በብራና ላይ የተቀመጡ ግጥሞች ናቸው። የቀለጠች ሻማ ላይ ለምጣና በጣም ብዙዎች ወንዱ አይቀር ሴቱ አይቀር የተለያዩ የሶሻል ሚዲያ ላይ በተለይ ዩቲዩብ ላይ ናሬት እያደረጉ እየተረኩ እንዲያው ምልክልሻለሁኝና እንዴ ይሄ ነገር ከደራሲዋ ፍቃድ ውጪ ይቻላል እስክል ድረስ ማለት ነውና በጣም በርካቶች ሰሩበት አይቻለሁኝ ነው። መጀመሪያ የተረከው አማኑኤል አሻግሬ ቻግኒ ሚዲያ ላይ በምዕራፍ 5 አድርጎ በጣም በደንብ ተደምጦለታል። መምህሬ ነበረ። ቲያትር ስማር አስተማሪ ነበር። ፈቅጄለት ነው ለሱ ሲገቡ ስጦታ ስላልሰጧቸው መጽሐፌን ተርከ ገንዘቡን ተጠቀም ብዬ ሰጥቼው ነው። ኤኒ ታይም ማስወረድና ወደኔ ዩቲዩብ ቻናል ማድረግ እችላለሁ፣ ግን
ያው ሰው ወዶት እያዳመጠው ስለሆነ ራስ ወዳድ መሆን አልፈልግም። በዛ ላይ ደግሞ ረቡኒ አስተማሪ ነው በደስታ ሌሎችም ላይ እንዳልሽው ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ የቀለጠ ሻማ እየተተረከ ነው። ደግሞ የሚያምር ድምጽ ነው ያላቸው ተራኪዎች። በጣም እና የሆነ በጣም ነው የሚያሳዝነው። ሁለተኛው የኔ የተሰኘ የግጥም መድብል ነው። በጣም ወዳቸዋለሁ ግጥሞቹን እዛ ላይ ያሉትን። እስቲ የኔስ እንዴት ነበረ? ያኔ የግጥም መድብል እንደ ድል ሆኖ በአጋጣሚ ነው እጽፋለሁ። ሁልጊዜም እጽፋለሁ። እኔ ከኤሌመንተሪ ጀምሮ ትምህርት ቤት ውስጥ በስነ ጽሁፍና በድራማ ነው የምታወቀውና በዚህ አጋጣሚ የስነ ጽሁፍ መምህሬን አቶ መክብብ አስራት ወይም መምህር መክብብ አስራት ሀረር ራስ መኮንን ያስተማሪ ሁሌ ነው ማመሰግነው። ልክ እንደ አባቴ ነው ማመሰግነው። አመሰግነዋለሁ። ማንነቴን እንዳወጣ ያደረገኝ መምህሬ ስለሆነ ቤት ተላልኬ ቃጥቤ ብዙ ስራ ሰርቼ አንድ ግጥም አዳምጡኝ ይል ነበር። እሱ ግን ዛሬ ምን ጻፍሽ ነበር የሚለኝ። አይሹ ልዩነቱ። መስሪያ ቤት እዛ ኤንጂኦ ውስጥ ለዓመት በዓል በተለይ ለፋሲካ ስለ ክርስቶስ፣ ለልደት ስለ ክርስቶስ እንደዚህ አይነት ነገሮችን አቀርብ ነበር እና ዶነሯ ዋናዋ እንትናችን አለቃችን ይቺ ልጅ የራሷን ጽሁፍ ነው እንደምታቀርበው ምናምን ስትል ያ አዎ አሏት። እስቲ ባክሽን ሰብስበሽ አምጪው አለችኝ። እኔ እንድታነበው ነው ሰብስቤ በሲዲ አርጌ በጽሁፍ ገልብጬ ኮምፒውተር ላይ በሲዲ አርጌ ወሰድኩላት። ላታተመው ወዳለው አለች። አላመንኩኝም። ለካ ደራሲ ነኝ እንዴ ገጣሚ ነኝ። ከዛ ሻልኳት ዲል አረግን ከህትመት ቤቱ ጋር ታተመ። መርቃቱ ራሱ እዛው መስሪያ ቤት ነው የሆነው። ሄድ ኦፊስ በጣም ደስ ይላል። የሚገርም ፕሮግራም ነበር የተደረገልኝ ምናምን። ለኔ ደግሞ የመጀመሪያዬ ነው፣ አዲሴ ነው። ንግግር ሁላ አልችልም ነበረ ምናምን። ሁሉም ተራ በተራ ከግጥሜ ላይ እያነበቡ ዊሽ አረጉልኝ ትልቅ ደረጃ እንደደርስ። እንደዛ ነው የታተመው። ሶስተኛው ልጅሽ ጎልያድ ማንፍታት እንዴት ነው? በዛው ማየይዘ ስለምርቃቱ ትነግሪናል። እኔ አልናገርም። እሺ ጎልያድ ማንፍታት ጎልያድ ማንፍታት የተሰኘው ግጥምና ከርዕሱ እንነሳና ምን ማለት ነው? ጎልያድ ማለት ፊልስጤምና እስራኤልን ያሸብር የነበረ ብሉይ ኪዳን ላይም ቅዱስ ቁርአን ላይም አለ፣ መጽሐፍ ቅዱስ ላይም ቅዱስ ቁርአን ላይም ታሪኩ አለ። ጎልያድ ማንፍታት ጎልያድ ማለት ፊልስጤምና እስራኤልን ሲያሸብር የነበረ ነው። ዳዊት ማለት ደግሞ እረኛ ነው፣ ትንሽዬ ነው። በዳዊት አንዲት ጠጠር ነው ጎልያድ የወደቀው። ብዙ ነገስታቶች ይፈሩት ነበረ፣ ህዝቡ ሁሉ ነበር የሚፈራው። ዳዊት ግን እገጥመዋለሁ አለ፣ የእግዚአብሔር ቃል ስለነበረበት። ከዛ በጎቹም በሚጠብቅበት ወንጭፍ ከወንዝ ጠጠር ለቅሞ እገጥመዋለሁ አለ በድፍረት። አንዳንድ ትንንሽ ወንዶች እንደዚህ ይደፋራሉ። እንደዛ ነው ዳዊትና ገጠመው። ስቆበታል ዳዊት ጎልያድ መጀመሪያ ላይ። ባንዲት ጠጠር ግን የሚገርምሽ ነገር ከራስ ጸጉሩ እስከ እግር ጥፍሩ በብረት የተሸፈነ ነው። ለትንፋሽ ማውጫ እዚሽ ጋር ብቻ ቀዳዳ አለችው። በዛሽ ቀዳዳ ውስጥ ነው አልሞ የመታው። ወደቀ። ምንድነው ትልቅ የሚባል ነገር ዓለም ላይ የለም። ትልቅ ፈጣሪ ብቻ ነው። አንድ ባለሀብት ትልቅ ነኝ ቢል፣ አንድ ጀነራል ወይ ኮሎኔል የሚሆን ምንም ይሁን በምንም ስራዊ ላይ ያለ ሰው ይሁን በየትኛውም የሀብት ከፍታ ላይ ያለ በየትኛውም እውቀት ሌቭል ላይ ያለ ሰው ቢሆን በሆነሽ ነገር ሊወድቅ ይችላል አይደል? ሰው አይደለን? እንዲያው ሰው ባያሸንፈው ሞት ያሸንፈዋል አይደል? ሞት ለማንም የማይቀር ስለሆነ ስለዚህ ትልቅ የሚባል ነገር የለም የሚለውን የሚያሳይ ነው። ወንጭፉን ይዞ ዳዊት አለ ምስሉ ላይ። ከዛ ጎልያድ ደግሞ በስም አለ። በሀገር ፍቅር በደማቅ ሁኔታ ነበር የተመረቀው አይደል? አዎ፣ በሚገርም ሁኔታ ሆስት አድራጊዋ ወይም አስተዋቂዋ የድሬዋ እንቁ ስቴላ ነበረች። እንዴ እንደትል ይፈልግ ድምቅ ሽብርቅ አድርጋ ቃቂ ተስፋዬ ነበረ፣ ጋሽ ስዩም ተፈራ ነበሩ። ኢቭን ኢፍ ህይወት አራጌ ድምጸ መረዋው ነበረች። ትግስት ባዩ የሀገር ፍቅሯ የብሔራዊ ቲያትሯ ነበረች። የሀረር ምስራቅ እዝ ሙዚቀኞች ነበሩ። የአባቴ የሞት ትራፊ ነው የምላቸው፣ ዳዲ ነው የምላቸው ሁሉንም። የሚገርመው እነሱም ልጄ ነው የሚሉኝ። እነሱ ተገኝተዋል። ብዙ ጋዜጠኞች ተገኝተዋል። አዲስ ዘመን ጋዜጣም ላይ ታትቻለሁ በዛ ወቅት እና በጣም የሚገርም ፕሮግራም ነበር እና እማረሳው ትዝ ካለሽ መልበሻ ክፍል ባክስቴጅ ቆመን ሰምና ወርቅ አይደለ ጌች ኢቨንቱን ያዘጋጀው ከሱ ጋር ነው ዲል አድርጌ የተሰራውና መጥቶ 4 ሰዓት ላይ መልክ እያለኝ ምንም ሰው አልመጣም አለኝ። እና ምን ይሻላል አለኝ። ዝም አልኩት።
ቆይ ልብሴን ላስተካክል አልኩት ትዝ ካለሽ። ከዛ በድጋሚ መጣና መልክ አንድ ሰው መጥቷል አለኝ። አንድ ነገር ልንገርህ ጌች አልኩት። ተናደድኩ ልበል ወይም ጭንቀት አለብኝ ልበል አይደል ነው ድንጋጤ ጌች አልኩትኝ። አንድ ሰው መጥቶ አጨብጭቦ ተመርቆ እወጣለሁ ያለኔ ሰክሰስ ነው። በቃ አለቀ። ማንም እንዲያጅበኝ አልፈልግም። እንደዚህ ነው ያልኩት። ላያስጨንቀኝ ማለመሰለኝ ሄዶ ቁጭ አለ ፊት ለፊት። ከ4 ተኩል በኋላ ግን ጥሪውም 4 ተኩል ላይ ነው ሲጀመር። አዳራሹ ሞልቶ ጭራሽ ደጅ ላይ ሰው ቆሞ ነበር በጣም እና በጣም ተጨንቀሽ አስጨንቀሽኛል። በዚህ አጋጣሚ አስሬ ነበር ምትደውይብኝ። ምን ላድርግ ምን ልልበስ ማንን አውቃለሁ እኔ አሁን ስደተኛ ማንን አውቃለሁ። አይ በጣም ቆንጆ በቃ የተለፋበት ደግሞ የቀለጠ ሻማም የኔም ምርቃት ስላልነበረ የጎልያድ ማንፍታት ላይ በደንብ ነበረ ምርቃቱ የተደረገው። በዛውም የመጀመሪያና የሁለተኛውን መነሻም ተደርጎ ነበርና ቆንጆ ምረቃ ነበረ። ቢደገም ላለ አራተኛው ስራዬ ውሃዬ ነህ ይላል። አስተችቶኛል። የተተቸውት ደግሞ ምንድነው ብሬክአፕ አልገጠመሽም ወይ ወንድ ልጅ አልበደለሽም ወይ ዚስ ማች ውሃ ያረክሻቸው እንዴት ብደፍሪ ነው አሉ ሴቶቹ። የአስቴር አወቀ ተጽዕኖ አለብሽ ተባልኩኝና አንተ ማለት ውሃዬ ነህ ጭልጥ ማረግ ቅምስ ማረግ ባስቀመጥኩ ልክ የምትሆን እኔና እኔን የምታክል በቃ ውሃዬ ነህ እያለ ይቀጥላልና በነገራችን ላይ መልክዬ የእውነቴን ነው የምልሽ ከግጥሙ በላይ ይሄ ስሜትሽን ፊትሽ ላይ አነበዋለሁና የሆነ የምትሄጂው ነገር የለም እያነበብሽ እኔ የለሁም ባንቺ ነው እና አታሳጥሪው እባክሽ። ብዙ ሰው ነው የሚለኝ ሶሻል ሚዲያ ላይ በጣም እሳተፋለሁኝ። ብዙ ፎሎወር የለኝም በርግጥ ግን 17000 ምናምን ያለኝ እሳተፋለሁኝ። እማቀርበው ግን ቲክቶክ ላይ ወይም ፌስቡክ ላይ ቴሌግራም ቻናል ማለኝ እማቀርበው ግጥም በዘፈን ነው። ዩቲዩብ ላይ እንደዛ ነው። ግጥም ብቻውን ፓወርፉል ነው ባይዘው ከስነ ጽሁፍ ሁሉ ይበልጣል ብዬ አስባለሁ እንደኔ እና ግን ከሙዚቃ ጋር ደግሞ ሲዋሃድ ሌላ ውበት አለው። እኔ ደግሞ ትንሽ ማትጎረብጥ ድምጽ አለችኝ መሰለኝ ዘፋኝ አይደለው እና ከግጥም ጋር አያይዤ አብዛኛውን ጊዜ በአስቴር አወቀ ዘፈን ነው ደግሞ ማረገውና አያይዤ ስለማቀርብ የተለየ ነው ይሉኛልና ይወዱታልና ግን በቃ ፍቅር አስያዘን። የአስቴርን ዘፈን ስንሰማ ፍቅር እንደሚይዘን የመልቅንም ዘፈኖች ግጥሞች ስንሰማ ፍቅር ይዘናል ይሉኛልና ደስ ይለኛል እንደዚህ ጫን ማድረግ ስለ ፍቅር እንዴ በጣም ታዲያ አሁን አንድ ግጥም ብለን ወደ ጨዋታ ብንሄድ ስሙን ያነሳው የማጫውታችሁ ቆንጆ ነው ያሳሳል አብዬ አምላችሁ ያተራ አተውላት ሸጋይ ሁላችሁ ያተራ አተውላት ቆንጆ ሁላችሁ አያውራረዱ አይኑማ ለዩናው እንግዲህ ፍረዱ ፍቅሬ ነው የኔ ነውማ። እንኳን ከዋክብቱ ጨረቃ ኮረፈች ካንተ ጋር ለመቆም እጅጉን አፈረች። ምክንያቱን ልንገርህ የኔ ውብ ጨረቃ አድምጠኝ እንግዲህ የኮከብ አለቃ ትልቋ ጨረቃ በሰማይ ላይ ያለች ያንተን አይኖች አይታ እርሷም አኩርፋለች። ብትን ብትን ያሉ እኛ ከዋክብቶች በአንተ ትዕዛዝ አንተን አድማቂዎች ቁልቁላዩህና እንዲህ ተደነቁ። አይኖቹ ውብ ናቸው ቡናማ ማራኪ ወደ ውስጤ ገብተው ሚስጥርን አዋቂ ብለው ሞካሹ። ውበትህን አይተው ከዛ ሁሉ አካል አይንህን ለይተው ለኔ አዲስ አይደለም በብርሃን መሞቅ አካላት ይቀልጦ መንፈሴ ተናውጦ ትንፋሼ ተቆርጦ አይቻለው ውዴ አካላቴ ሲዝል ሙዚቃዊ ቅኝት አንቾዬ ትዝታ አባቲና አምባሰል ሰምቼ ነበር በእጆች ስትነካኝ አጣጥሜው ነበር በእጆች ስትይዘኝ እኔን ከላይ ሆነው ሲታዘቡ ኖሮ ጨረቃ ከተመች ወደ ቤቷ ጓሮ ከሁለቱም በላይ ውበት ሆንከኝና ከዋክብት ታዘዙ
ላንተ ውበት ቁንጅና ብቻዬን 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 ስተክዝ አይተው የታዘቡኝ ፍቅር 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 ይዟታል እያሉ የሚያሙኝ ይሄን ልጅ ይሄን ልጅ ይሄን ልጅ ይሄን ልጅ ወድጄ እንደሆኑ ሌላ ላይ ሌላ ላይ ሌላ ላይ የሆነ ነገር እየተሰማኝ ነው። የምር በጣም ደስ ይላል። የእውነት በጣም ደስ ይላል። መልክዬ በርችልኝ። ከዚህም በላይ ትልቅ ቦታ ነው ማየት የምፈልገው። ደሞም ትደርሻለሽ። አሁንም ትልቅ ቦታ ነው ያለሽው። ደግሞ ከዚህም በላይ ከሁለተኛው መጽሐፍሽ በኋላ አንድ አይንሽ ነው የጻፍሽው። እስቲ ምንድነው ገጠመኙ? አዎ አንደኛው ይሄኛው የግራው አይኔ አሁን ይሄን ብጨፍነው ላንቺ ለኔ ጨለማ ሆነሽ ነው የምትታይኝ። የሬቲና ጠባሳ ነው። ስሮቹ ተበጣጥሰዋል። ሕክምናው ደግሞ ኢትዮጵያ ውስጥ የለም ያለ ውጭ ሀገር ላይ ነው። በወቅቱ የሚገርመው 170 ሺህ ብር እጄ ላይ ነበር። ሕክምናው ደግሞ 250 ሺህ ብር ነበር። 70 ሺህ ብር ሰጠኝ አጥቼ በቃ ጠፋ። እና ያው ብዙ ጊዜ እንደዚህ ተጽዕኖቼን አንዳንድ ነገሮችን ሳወራ እየሳኩ ነው የማወራው። ምክንያቱም አለፈ በቃ አይደለ። ድባቴ ውስጥ ጨለምተኝነት ውስጥ ደራሲ መግባት አለበት ብዬ አላምንም። ይከፋኛል እንደማንኛውም ሰው። ግን ጎልያድን ማንፍታትና ውሃ አይነህን ከዛም ሌሎችንም ስራዎችን ከዚህ በኋላ በአንድ አይኔ ነው እየሰራው ያለሁትኝ። አንድ አይኔ ስላለኝ እግዚአብሔርን አመሰግናለሁ። ምን ነበረ ምክንያቱ? የመጥፋቱ ምክንያት ቦክስ ነው። ስሮቹ የተበጣጠሱ ወደ ውስጥ ገብቶ ስለወጣ እንደዛ ነው። እሺ እንላፋው ይመስለኛል። ሁለት አይነት የሌለው አለም አይደል? ግን ምናልባት በዚሁ አጋጣሚ እንደው የምታስተላልፊው መልእክት ካለ ማለት እኔ ታሪኩን አውቀዋለሁኝና አሁን ማስጨነቅ እንዳይሆንብኝ ነው እንትን ያለ ጥያቄውን እንላፋው ያልኩት። ግን ምናልባት እንደዚህ አይነት ነገሮች እንዳይቀጥሉ እንዲቆሙ አንቺ የኪነ ጥበብ ባለሙያ ነሽ። በዚህ አጋጣሚ የጉዳቱም ተጠቂ ነሽ። በዚህ አጋጣሚ መልእክትሽን ብታስተላልፊ። በዚህ አጋጣሚ ማስተላለፍ የምፈልገው ነገር ቦክስ አይደለም፣ ቃላት ከመንሰንዘራችን በፊት ቆም ብለን ብናስብ። ቃላት በራሱ የሰው ልጅ ይገላልም ያነሳልም። ባይዘዌ መጥፎ ቃል ተናግረን ምናልባት ራሳቸውን ያጠፉ ሰዎች በዙሪያችን ሊኖሩ ይችላሉ። ራሳቸውን የጣሉ ሰዎች ሊኖሩ ይችላሉና እንኳን ቦክስ እንኳን ዱላናና አንዳንዴ ስሜታዊነታችንን ገታ እናርግ። የተማረ ሰው ማቹርድ የሆነ ሰው እጁን አይሰነዝርም። በተለይ ሴት ላይ የሴት ልጅ ጥቃት ይቆም። እኔ የምለው ነገር ቢኖር ከመደፈር በዘለለ ብዙ አካላቸውን በትዳርም በቤተሰብም ያጡ ሴቶች አሉ። ፍትህ 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 ይባላል፣ ግን የደረስንበት ነገር ያው እንደምናየው ነው። እና በቃ ሴት ልጅ አታልቅስ፣ ሴት ልጅ አካላዊ ይጉደል፣ ሴት ልጅ ራሷን አታጥፋ፣ ሴት ልጅ አትሞት። ነፃ ዓለም እንስጣት። እግዚአብሔር እኮ ነፃ ዓለም አይደል? ነፃነት ፍሪ ነፃነት ሰጥቶናል። በቃ ስለዚህ በተሰጠን ነፃነት ላይ ፕሊስ እጃችሁንም ቃላችሁንም አታንሱብን። እንኑር፣ መኖር እንፈልጋለን። በወደድነው ሰው በወለደን ሰው በጎረቤት በአካባቢ በመምህር ለምንድን ነው ሴት ልጅ የምትጠቃው? አቅም ስለሌለን ራሩልን እባካችሁ። ይሄንን ነው ማለት የምፈልገው። መልኬ በጣም ጠንካራ ሴት ነሽ። ምሳሌ መሆን የምትቺ ጠንካራ ሴት ነሽ። እኔ በቅርበት ስለማውቅሽ ነው ይሄንን በድፍረት መናገር የምፈልገው። በርቺ ነው የምለው፣ ሌላ ምንም አይደለም። ስለ አባትሽ ስለ አቶ ጌታቸው ትንሽ እናውራ። አቶ ጌታቸው ኪነ ጥበብ ውስጥ አሉ። ምናልባት ከዘር ነው ሊባል ይችላል። ቢያሳድገኝ ነበር የሚባለው። ከደም ውስጥ አለ እንደሱ ነገር አርት ይወራል። ደም ውስጥ ካለ 3 አርቲስቶች አለን ቤት ውስጥ። አንድ አክስቴ ልጅ ተወዛዋዥ ነበረች። አባቴ ዘፋኝና ጊታሪስት ነበረ። ከዛ ደግሞ እኔ በድርሰቱ መጥቻለሁ። ወታደርም ናቸው። አባቴ ወታደር፣ ጀግና የወታደር ልጅ በመሆኔ እንዴት እንደምኮራ የኢትዮጵያ ሕዝብ በመዝሙር ራሱ ሲዘመር ማለት ነው ሰውነቴ እንደዚህ ጸጉር ነው የሚያበቅል። በእውነት ዝመቺ ነው የሚል ይሄ ወታደር ደም ውስጥ ያለ የእውነቴን ነው የምልህ። ስለ ሀገር ሰው የተሳሳተ ንግግር እንኳን ሲናገር እሷ ፊት አታውሩ ነው የሚባለው። በጣም ነው ስሜታዊ የምሆነው። በህይወቴ ዲቪ ሞልቼ አላውቅም። አገሬን በጣም ነው የምወደው። ድፍን ኢትዮጵያን
እኔ ኖሮኝ ትራቭል ማድረግ ነው የምፈልገው። ሩቧንም አይቻታለሁ። ሲኖረኝ ወይም ሲከፋኝ ክፍለ ሀገር መሄድ ደስ ይለኛል። እና አባቴ ለሀገሩ ነው የሞተው። እኔ ገና ትንሽዬ ልጅ ነበርኩ። አባቴን በፎቶ ነው የማውቀው ብል ይገልጸዋል። እኔን ሳያሳድግ ሌሎች ወንድሞቼን ሳያሳድግ ለሀገሩ ሄዶ ግንባር ላይ ነው የሞተው። አስመራ ነው የሞተው የኔ አባት። እና ጦሩን የሚያነቃቃ ሙዚቀኛ ነው። የድሮ አርቲስቶች ደግሞ ድራማው ላይም አሉ፣ ጊታሩ ላይ አሉ፣ ሳክሲፎኑ ላይ አሉ። እንትንም እኮ ይጫወት ነበር ይሉኛል አሁን ጓደኞቹ። እንዴ አባቷ እኮ እንትን ያስተማረኝ እሱ ነው ምናምን ሲሉ ምን ያህል መልቲ አርቲስት እንደነበር አባቴ። እና አሁን የሱን ዘፈን ግርማ የሚባል ጓደኛዬ ይዘፍነዋል ናይት ክለብ ላይ። አንቺ መንገደኛ ወዴት ነው ያለሽው? ተረኛ ሹፌርሽ እኔ ነኝ አደርሰሻለሁ ይላል። እና ደሳስ የሚሉ እንትኖች አሉት። ካሴት ስላልሰራ ዩቲዩብ ላይ ማግኘት አይቻልም። ግን የቀድሞ የሀረር ምስራቅ እዝ ብለሽ ዩቲዩብ ላይ ብትገቢ አለ ዘፈናቸው የሱ የንግስት አበበ የሌሎችም የነ ወደሬ እነ መሰረት በለጠ ምናምን አብረዋቸው ነበሩ። እና ጦሩን ያነቃቁ ነበረ የኔ አባት። 17 ሙዚቀኞች ናቸው የሞቱት። ሀረር ተክለ ሃይማኖት አለ ሪሳቸው አጽማቸው። አሁን በቅርብ እንዲያውም እንደ አዲስ ይሄ መንግስት በዚህ አጋጣሚ ላመሰግነው ወዳለው እንደ አዲስ መቃብራቸው ታድሶ በኦርኬስትራ ባንድ የሀረር ህዝብ ወጥቶ ድሮ ተወዳጅ ስለነበሩ እንደ አዲስ ሐውልታቸው ተመርቋል። አይገርም? ደስ ይላል፣ ደስ ይላል። የቀድሞ የሀረር የምስራቅ እዞችን ያው በቅርበትም ባይሆን የመገናኘት እድሉ ነበርና በዛ አጋጣሚ አንድ ሁለቴም ካንቺ ጋር ሄደናል እና ስለ አባትሽ ሲነሳ እንዴ አቶ ጌታቸው ልጅ ነች እንደዚህ ትልቅ ልጅ አድርሰዋል ምናምን ሲባል ሰማሁኝና የአርቲስት ልጅ ነች ማለት ነው አልኩኝ። ኮንፊደንስ እንዴት ያደርጋል? የአርቲስት ልጅ በመሆኔ ሳይሆን እኔ የምኮረው የወታደር ልጅ በመሆኔ ነው። የእውነት እውነት ጊታሩን ታቅፎ በጥይት የተመታ ለሀገሩ ደሙን ለጥይት ግንባሩን የሰጠ አባት ነው ያለኝ። ሶስተኛው መጽሐፌ ላይ ማስታወሻነቱ ይልና ግንባራቸውን ለጥይት ደማቸውን ለሀገር ላፈሰሱ ወታደሮችና ለመላው የኢትዮጵያ ማነው ለመላው ሴት እናቶች ይሁንልኛል፣ ለመላው እናቶች ይሁንልኝ ይላል። ሲላል በጣም መልክዬ ገጣሚ አስቀምጬ ብዙ ንግግር ከማድረግ ይልቅ በግጥሞሽ ውስጥ በደንብ ሀሳብሽ እንረዳለን ብዬ አስባለሁና አንድ ግጥም ጀባበኝ። አንድ ግጥም እጅግም ወደው ሪል ታሪኪ ነው። አንቺ ስትጀምሪ ነው ያውቀዋለሁ የትኛው ታሪክ እንደሆነ። ከመጀመሪያ ቦይፍሬንድ ጋር የሆነ ጊዜ ላይ የመገናኘት እድል ነበረን። ያው ፍቅር ሲኖር ትፈላለጊያለሽ እና ጸለይን፣ የጅል ጸሎት ጸለይን። አግብቶ ነበርና ከዛ እኔም እንደዛው ጓደኛ ነበርኝና ከዛ በቃ እነሱ እኮ ባይኖሩ እንገናኝ ነበር ተባባል። ኦኬ የነበሩ ኦኬ እንጸልይ ይሙቱ በቃ ተባባልን። እንደው ስሜታዊነት ልጅነት ደስ ይላል። በዚህ ልጅነት ጅልነትም ነው። ከዛ ይሙቱ ተባባልንና ጸለይን። የእውነት ነው እኮ የጸለይ ነው በወቅቱ የእውነት ነው። ግን አሁን ቅርብ ላይ መድኃኒዓለም አይባልም እንዴ በጣም ማለት ያለሽን ህይወት ስታዩ ከዛ ያንን ነገር በግጥም አስቀመጥኩትኝ። እና ግን ማለት ሪሌሽን ውስጥ ስንሆን ምንም አይነት ሌላ ንክኪ የለን። ጀስት ተያይቶ ማዋራራት ወይ ተደውሎ ማውራት እንጂ ምንም ነገር የለም እግዚአብሔር በሚያውቀው ማለት ነውና ትመጣለህ ብዬ ስጠብቅ ከማዶ በላይ አካል ቀርተህ ስመለከት ላትመጣ ደጁን ሳይ ናፍቆቴ አጥቼ ተመለስኩ አንተዬ አይነን ሳላይ ትመላለሳለህ አካልዬ እንደው ባይኔ አማታ ቀረ ያልኩኝ አካል ሸጋ ደጁን እያየው ማማረጥ ጀመረ ልብ ሌላ ቆንጆ ማማረጥ ጀመረ ልብ ሌላ ጎጆ አታውቅም ታውቃለህ አንድ ቀን ትመጣለህ ብዬ ሌቱን በትዝታ ሌቱን በሰቀቀን ቀኑን ባሳውዬ እጠብቅሃለሁ አንድ ቀን በተስፋ እጅጉን አዝኜ ዘመኔን ብከፋ ዛሬም እዛው ላይ ነኝ ባስቀመከኝ ቦታ ሌላ ሰው ላይ ምን ያንታውታታ
አግብታል አሉ ጸይሟን ኮረዳ እኔ ግን በተስፋ አያለሁኝ ፍዳ ፈታ ባትመጣልኝ እሷን መግደል ባልችል የሚገርም ጸሎቴ ግደልልኝ እሷን በስመ አብ አዳሚ ነበር ምን አጠፋው ሔዋን ዛሬም እዛው ላይ ነኝ ትዝታን ይዤ ባዳ ተንተርሼ በሐሳብ ነው እሺ አይኖቼን ጨፍኜ አንተን ብቻ አስቤ ያቀፈኝ ሌላኛው አንተ አጠገቤ ታደናለ መኖር ትርጉም ካጣ ምን ያረጋል ዓለም በቃ ይብቃ ክርስቶስም ይምጣ በትዝታ መኖር ከዚህ ሁሉ ጣጣ ፈራጅ በሆን ኖሮ አደርግብህ ነበር ልባል እንጂ ፈራጅ ቃላት ቢደረደር ላንተ ይቆምልዘ ሰው ሁሉ ይታዘብ ሰማይ ሰማያት በዛ በሰማይ ላይ ድንገት ብንገናኝ አምላካችን እንዲያይ አይ አሁን ቢያይ ምን አለ የልቤን ፍልሚያ ከሞትኩ በኋላ ምን ያደርጋል ፍርዱ አሁን ይፍረድብክ ይታይል ጉዱ ዛማዴ አንተውነ ዛማዴ 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 አንተውነ ዛማዴ ዛማዴ ታውቃለህ ትመጣለህ ብዬ እንዳመጣ እንደሚመጣ አልፈልገው ማርያምን አልፈልገው ስላለፈ ነው ምናልባት ግን ምን ያሰብኩ እንደነበር ታውቂያለሽ አታስቢ አይደለም የእውነቴን ነው የምነግርሽ ምን አለ ሰው የሚወደውን ሁሉም ነው የምልሽ ሁሉም የሚወደውን ቢያገባ በቃ እኔ አላቅም እንደዛ ቢሆን ላይሆን እኮ ይችላል አዘጋጅቻለሁ ባይዘዌ እና በኋላ አንቺ እንትን ትይዋለሽ ለምን ከለከልከኝ ብቻዬን ፈለከኝ ቀናተኛ አምላክ መሆንክን አውቃለሁ እንዲህ ከወደድከኝ ውሰደኝ ብያለሁ ለምን ከለከልከኝ ለምን ወሰድክብኝ ብቻዬን ፈለከኝ እንዲህ ነው የምትወደኝ ቀናተኛ አምላክ መሆንክን አውቃለሁ እንዲህ ከወደድከኝ ውሰደኝ ብያለሁ ምክንያት አትጠይቀኝ ሁሉን አወቅሳለ በልቤ ልኬት ውስጥ ያለውን እያየ አቅቶ አይደለም ሉዓላዊ ኮነ መልስልኝ ባክል ለምን በስሙ እንዳልጠራው ሰዎች ያውቁብኛል አምላክ ብቻውን ለኔ ይበቃኛል እንዳልል ሰው ነኝ ሰው ያስፈልገኛል መልስልኝ ህመም በርትቶብኛል ከሆነ አጥንት ላይ እኔን የፈጠርከው እንድሞላው ነበር እኔን እሱን ያጎደልከው ማሙላት የተሳነኝ ምን ብትሳሳት ነው አንካሴ ይዝለል ሙሉ ሰው አድርገኝ ማለቱ ልጅ ከሚጎዳኝ ቶሎና መስራቱ ካቃተ እኔ የሚለይልኝ ጌታ አንተ መተ ወይ እኔን ውሰደኝ ለሱ ካጎደልኩት እንዲያውም ይቅርብኝ ፍቅርን አልኩት ተፋውት ወጥቶልሻል ቆይ ግን አንቺ ግን ግጥሜን እያሳትሽኝ አንድ መስመር አዘልልሽ አይደለም እኔ ምን ያው ስሙ እንደ ያው በደም ስሙ እንዲነገር እኔም አልፈልግም ግን የኪነ ጥበብ ሰው ነው ሳይሆን ታዋቂ ፖለቲከኛ ነው ታያለሽ አይደለም ታዋቂ ሯጭ ነው ልዩ ተሰጣለሽ ያ ከግጥም በተጨማሪ ህፃን ልጅ መጣ እንዴ እስክንል ድረስ ቁጭ ህፃን ልጅ አይ ቲንክ ኢትዮጲስ ላይ ምናምን ነገር ኢትዮጲስ ቲቪ ሾው ላይ ሹሹ የሚል ብራንድ ኔም አለኝ ስቲል ህፃናቶች በጣም ያቁኛል አሁን ላይ ደግሞ 50 የካንሰር ህሙማን ህፃናቶችን አገለግላለሁ በነፃ ቮለንተሪ በተለይ አመት በዓላቶች ወይም ደግሞ ዝግ ሲሆን ለምሳሌ እንደ ኢሬቻ ምናምን አለ አይደለ ዝግ በዓላቶች ብሔር ብሔረሰብ ቀን ሊሆን ይችላል ኢሬቻ ሊሆን ይችላል ጥምቀት ፋሲካ ገና አዲስ አመት ሰው ዶሮ ሰርቶ ሽር ጉድ ሲል እኔ ከካንሰር ህሙማን ልጆቼ ጋር ማሳልፈው 50 ናቸው 7 ደረጃ ጋርሉ በዚህ አጋጣሚ ብጎበኛቸው ደስ ይለኛል እነሱንም የማጫውተው አሻንጉሊት ለብሼ እንደ ህፃን አብሬያቸው ማህረቤን ያያችሁ ኢትዮጵያዊ ይዘት ያላቸው ጨዋታዎች በሙሉ አብሬያቸው እጫወታለሁ ተረት እናነባለን አብረን ተራግጠን ሲመሽ ነው ወደ ቤት ሲያለቅሱ ተደብቄ ነው ወደ ቤት የምመጣውና አሁን እንደዚህ ሚዲያ ላይ ምናምን 54 ልጆች አሉኝ ይላልኝ 50ዎቼ ካንሰር ህሙማን 4 መጽሐፎቼ ምናምን ያላለውና
ነገ ድነውልኝ አድገው ትልቅ ደረጃ የሚደርሱ ልጆችን በመካከል ይኖራሉና እግዚአብሔር ደግሞ መልካም አባትም አይደል? እግዚአብሔር ይፈውሳቸው ያድናቸው። አሜን አሜን። እና እነሱንም አገለግልበታለሁ ከኢትዮጵያ ቴሌቪዥን ጣቢያ ከወጣው በኋላ። እስቲ ትንሽ ነገር በይልኝ። ሰላም ሰላም፣ ይህ የስቴላ ሾው ነው። ስቴላ ቢራቢሮ ትባላለች። በእናታችሁ ሕፃን ሆነን ስንጫወት አንቺ ቢራቢሮ እያለን እናባረራት ነበር። ለመሰላችሁ በጣም ቆንጆዬ ስለሆነች ነው። እዚህ ቤት ግን ካሜራማኖቹ ማለት ነው ቄቸም ሲገባ ማለት ነው ሰማይ የሚያክል ቸኮሌት መተውብኛል። አትቀበልልኝ? ቀበል እጃቸውን ጠጥፈስ ተረ በቃ ልጫወት ነው። እሺ ቻቻ ቴክባይ እኔ በነገራችን ላይ ሲደብረኝ ምናምን ነገር እንደዚህ እስቲ በይለም ብለን ፈታ የምንልበት አንዱም ይሄ ነውና ልቅዬ ሰው አስደነግጣለሁ። ሰው ቁም ነገር እያወራ ማለት ነው። ህፃንነት የሆነማ ልጁኝማ የሆነ ትራማ አለ ያልጨረስኩት ህፃንነት አለ። ከመሬት ሰው ቁም ነገር እያወራ ከመማል እንደ ህፃን አወራና ቀልባቸውን ገፋቸው እንዴ። በጣም ይሄ ተሰጥቶ ይመስለኛል ማናችንም እንዲናደርግ። እኔ አልችልም እንደዚህ እናወራ። በስመ አብ ማይሆነውን እንትንም አሁን ባይሆን መልቄ ይሄ ሴት ደራሲያን ብዙ አይደለም አይደለ? ኢትዮጵያ እንደ ኢትዮጵያ ስንሄድ ሴት እንደውም ገጣሚያን ትንሽ በዛ ያሉ አለ። ሴት ደራሲያን ለምንድን ነው በቁጥር አነስ የሚሉት? ምናልባት አንቺ ደራሲ ስለሆንሽ ልታውቂው ነገር አለ ወይ? የተለየ ነገር አለ? ባይ ዘ ዌይ ኢትዮጵያ ውስጥ ደራሲ መሆን በራሱ ማህበረሰቡ ላይ ያለው ከድሮ ጀምሮ የተጫነ ነገር ያለ ይመስለኛል። መራገፍ ያለበት በተለይ ፋሚሊ ደራሲ ስትሆኚ በቃ ድሃ ሆነሽ ትሞቻለሽ። እኔ እናቴ ብላኛለች፣ አከሽ ነው የምትሞቹው ነው ያለችኝ። ቃል በቃል ብዙ ሚዲያ ላይ ተናግሬዋለሁ። ቤተሰብ ደስተኛ አይሆንበትም። ምክንያቱም አንባቢ የለም አልልም፣ አለ አንባቢ። ይሄ ሁለተኛ እትም ላይም ደርሻለሁ። ሌላዎቹ ደግሞ ለምሳሌ እንደ አለማየሁ ገላጋይ አይነቶቹ 7ም 8ም 10 ምናምንም እትም ደግሞ የሚያወጡም አሉ፣ ታዋቂ የሆኑት ማለት ነውና እና ደግሞ የሙሉ ጊዜ ደራሲ ሆነው በየአመቱ የሚያወጡ ሰዎች አሉ። እነሱ ሊበረታቱ ይገባል። ደራሲ ማህበር ጋር ስንመጣ የግጥም ምሽቶች መዘጋጀት አለባቸው። ጀማሪዎቹን እጩ ገጣሚያንን እጩ ደራሲን የምናገኘው በግጥም ምሽቶች ነው። አሰባጥረሽ መቅረብ አለባቸው። ቢያንስ በወር 1 ቀን አስፈላጊ ከሆነ በእውነት በሳምንት እንኳን ባይደረግ ያ ነገር የተቀዛቀዘ ነው። ቲያትር ነው ያለው፣ እሱም የሚገባው 30 10 ሰው 20 ሰው ምናምን ነው። የኢትዮጵያ ሲኒማ እንዴት እንደወደቀ እያየን ነው አይደለ? በእውነት እኔ አዝናለሁ። አንዳንዴ ቲያትር ተማሪ ነኝ፣ ግራጁዌት ያደረኩት ቲያትር ነው። ስንማር የነበረው ሞቲቬት እና አሁን ላይ ያለው ነገር በጣም ያሳዝነኛል። ግን ወደ ድርሰቱ ልምጣ፣ ወደ እኔ ስራና መጽሐፍ ስጽፊ አይምሮሽን ጨምቀሽ ከምታዩ ከሚሆነው ትንቢት ተናጋሪም ነን እኮ እኛ ቀድመን የምናየው ነገር አለ። እንደዛ ነው ጊዜ ወስደን ሌሊታችንን ተጋፍተ ነው ሳንተኛ እንደ ጓደኞቻችን መዝናናት ሳያምረን ብዙ ጊዜ ተገለልነን። ብቻችንን ቁጭ ማለት ደስ ይለናል። የሆነ ጸጥ ያለ ስፍራ፣ የሆነ ነፋሻ ቦታ ምናምን እንደየስሜታችን የምንወደው ነገር አለ። በአጀብም ደግሞ ተሰብስቦ ደግሞ እንዲህ በጀማ ደግሞ የዋለም የሚጽፍም ሰው ሊኖር ይችላል። ገባሽ? ይሄ ሁሉ ብዙ አይነት ዋጋ እንከፍላለን። ተማሪ ሆነሽ የስክሪፕት ሁሉ ታጫለሽ። ደፍተር ከተማርሽበት ደፍተር ጀርባ ላይ ነበር የምንጽፈው። ስኳር ከተጠቀለለበት ነጭ ወረቀት ካገኘን ጽሁፍ ነበር የምንጽፍበት። እኔ በበኩሌ ማለት ነው። ተዩ ይሄን ተይና ተጻፈ። ለማሳተም ስፖንሰር ፍለጋ የሙዚቃ ኮንሰርት ሲሆን ስፖንሰር የሚያደርጉ ድርጅቶች እልፍ ናቸው። ላንቺ አልነግርሽም። መጽሐፍ ስትይ ግን ማንም ነው በ4 ነጥብ የሚዘጋው። ባጀት የለኝም ነው የሚሉት። እሺ ከኪስሽም ይሁን ከቤተሰብም ይሁን ከአድናቂዎችሽም ታውጣቶ ወይ ሚዲያ ላይ አሁን ደግሞ ቲክቶክ ላይ በጣም አሪፍ ሆኗል። ብዙ ጀማሪ ደራሲያን እየተዋጣ መጽሐፍ እያሳተሙ ይገኛሉ። ባይዘው በዚህ አጋጣሚ ከዛ ገንዘቡ ይገኝና ይታተማል። ማተሚያ ቤት ቅናሽ የለም። ቀለምና ወረቀት ውድ ነው። ታዩ ትራንስፖርቱ ምናምን ታዩ። ከዛ በኋላ ታተመ። ትሄጃለሽ መጽሐፍ አከፋፋዮች ጋር ወሰዱ። ለምሳሌ 100 ወሰደ አንድ መጽሐፍ አከፋፋይ። የ100ን ብር ካሽ አይሰጠኝም። ደረሰኝ ነው በኋላ ነው የሚለው። ከተሸጠ በኋላ ወስጃለሁ የሚል ደረሰኝ ነው ጽፎ የሚሰጥሽ። የ100 መጽሐፍ የሚል ነው የሚሰጥሽ።
ከዛ በወሩ ሄደሽ ተሸጠ ስቲ ወይ 10 ነው የተሸጠ ይልና የ10 ይሰጥሽና ያቀናንሰዋል። ይንጠባጠብና ብሩ ሁለተኛ ላይም ለማይ ነው የምትሆኝ። እውነት ደረሰኙ ከጠፋብሽ ጠፋ ነው አለቀ። አንዳንዶቹ ስቶር በተለይ ታዋቂ ካልሆንሽ ስቶር አስቀምጨው ረስቸው ዳውን ነው የምታረጊው። በኢየሱስ የሚሰማኝ ስሜት ጌታን። ከዛ ደግሞ የታዋቂዎቹ ደግሞ ሙሉ ገና ከህትመት ቤት ደግሞ በመኪና ተጭኖ ሲወርታይ መቼ ነው እዚህ ጋር የምደርሰው ደግሞ ትያለሽ፣ ትበረቻለሽ። ከዛ ይመስለኛል እኔ የመጀመሪያ መጽሐፌን በባግ ሙሉ ማለት ነው እንዲያዝዬ አውቶቢስ ተራ ለአውቶቢስ ተራ ወገቤ በሽተኛ ሆኖ ነበር። እያዞርኩ 10ም 100ም 50ም ነበር መሰጥ። አምጪ ሲሉኝ ደስታዬ ብን ነብዬ ቤት ገብቼ ደግሞ ተሸክሜ እሄዳለሁ። የእውነቴን ነው የምነግርሽ። የቀለጠ ሻማና የኔ ግጥም መድብል ተከፋፍሏል። ጎልያድ ማንፍታት ግን ማከፋፈል እችላለሁ። ታዋቂ ሆኛለሁ። አሁን 2 መጽሐፍ አለኝ። ይሄ 3ኛዬ ነው። ይቀበሉኛል። ግን በወቅቱ ድባቴ ውስጥ የነበሩ ልጆች ነበሩ። መድረኬን ታስታውሻለሽ? እቀፉኝ ነው ያልኩት። ባንሄድ ይሻላል እንተቃቀፍ። ተጠፋፍተናል። በጣም ብዙ ሺህ ሰው ነው ስቲል ያቀፈኝ። እውነቱን ስነግርሽ እትም 2 ዓመት ሳይሞላው ነው እትም 2 የሆነው። ከዛ የቀለጠ ሻማ ደግሞ ሴቶች ጥቃት እየበዛ ስለሆነ ይታተም ተብሎ ታተመ። እሱም እትም 2 ላይ ደረሰ ማለት ነውና ለሴት ከባድ ነው። ተሸክመሽ እንትን ብለሽ ብሩ ተንጠባጥቦ ለቀጣይ ለማሳተም ምናምን የሚያበረታታ መድረክ የለም። ብዙ ነገር አለ። እንኳን ለሴት ወንድም ብዙ የለም እኮ ኢትዮጵያ ውስጥ እውነት ጥቂት ናቸው ያሉት። እንደሌላው ዓለም ላይ እንዳለው ደራሲ ምናልባት ችግሩ ምንድነው ይባላል? ምን ልባል ይችላል? ደራሲ ማህበር መበርታት አለበት፣ መስራት አለበት። ስራው ደራሲዎችን ማሳደግ ነው፣ ገጣሚዎችን ማሳደግ ነው። ቢሮ ቁጭ ማለት መስራት አይደለም። ባይዘው ተንቀሳቅሰሽ ሚዲያ ማዘጋጀት፣ መድረክ ማዘጋጀት፣ ልጆች አሉኝ ብሎ መውጣት፣ ባጀት መቀበል። መንግስት ባጀት ከጠየቅሽ እኮ ይሰጥሻል አይደል እንዴ? ምንድነው የሚሰሩት አሉ እኮ አይደል እንዴ? ቁጭ ብለዋል እኮ። አላቅም ስራቸው በእውነት። ደራሲ ናት የሚል ደብዳቤ ድጋፍ ስትፈልጊ ሄደሽ ታጽፊያለሽ። እሱን ደስ ብሏቸው ይሰጡሻል። ምን ዋጋ አለው አዳራሽ ካልፈለጉልኝ? ምን ዋጋ አለው? ሳስመርቅ መተው ነበር ያውቃሉ። ለሰምና ወርቅ እኮ ደብዳቤ ጻፉልኝ እነሱ ናቸው። አንድ ደራሲ ማህበር አባል ግን አልመጣም። ራሱ ጌች ምናልባት እዛ አባል ስለሆነ አላውቅም እንደሆነ አመራር ስለሆነ እሱ መጥቷል ብለው ትተውት እንደሆነ አላውቅም። እና እርስ በርስ ብንደጋገፍ መቆም አለባቸው። አንድ የጤና ቢሮ ላይ የሚሰራ የጤና ሚኒስቴር ከታች ያሉትን ክፍተቶች አይቶ መሸፈን አለበት አይደል? ከስሩ ደግሞ ብዙ እንትኖች አሉት እኮ የሚመራቸው እኮ አሉ። የተከፋፈለ ምንድነው በወታደር ላወራ ነበር በጋንታ ልል ነበር አለና ደራሲዎችም እዛ ጋር የተቀመጡት አሉ። ከታች ደግሞ ማስተባበር የሚችሉ እንትን ማለት አለባቸው። ስብሰባ እንሄዳለን ስቲል ነው 50 ብር ነው መዋጮ። 50 ብር ምንድነው የሚያደርገው? የደራሲ ማህበር አብዛኛዎቹ ታዋቂ ደራሲዎች የሉ። ሄጄ ነበር እኔ የሉ። ተስፋ ቆርጠዋል ማለት እኮ ነው። ለምን ደራሲው ተስፋ ቆረጠ ብለው ለምን አይጠይቁ አይደል? ዝቅ ማለት ምን ችግር አለው? ስራሽን ለማሳደግ አገርሽን ለማሳደግ ብዕር እኮ መሳሪያ ነው። በእውነት ግዴታ ክላሽ አይደለም የሚያዘው እኮ። ዋን ላቭ ብለን ማስታረቅ የምንችለው እኛ ነን፣ ጸሐፊዎች፣ ሙዚቀኞች። ሀሳብ በአርት ይገለጻል። ደስ ይላል። እንዲያ ነው። ያው መልእክትም ነው በደንብ ያስተላለፍሽ። መልእክዬ ጥሩ መልእክት ነው እንግዲህ ያስተላለፍሽልን። አንድ ግጥም አትይለን? አይ እንግዲህ መጽሐፎቼን 3ቱም እጅሽ ላይ አለ። ወይንህን አውርጂው አታውርጂው ከአፕሊኬሽኑ ላይ ከፍሎሪዳ አፕሊኬሽን ላይ አላቅም። አንድ ግጥም ባንቺ ድምጽ ለዚህ መረዋ በሆነ ድምጽሽ ልስማው። የራሴን ግጥም ሰዎች ሲያነቡ ደስ ይለኛል። በእናትሽ መቼም ነጥብ ለማስጣል ነው ሌላ አይደለም እንዴ? ይሄ ነገር ኳስ ነው እንዴ? ያው በተመልካቾችሽ ፊት ላዋርድሽ ነው የሚመስለው፣ ግን አይ ግድ የለሽም ይረዱኛል መቼም እኔ ብለን ተስፋ እናደርጋለን። አዎ በነገራችን ላይ የኔ የግጥም መድብልሽን በጣም ነው የምወደው። በዚህ አጋጣሚ ውበት በመዓዛ እመጣለሁ ግን በኋላ ላይ የውበት ተምሳሌት ብዬ ብጠራህ የጨረቃው ንጉስ ባንተ ቀናብህ። አይኖችን እንደ ኮከብ ሲያበሩ ያድራሉ፣
እጆችህ በላይ ቅኝት ይዘራሉ። የትንፋሽ ጠረን ልክ እንደ ሉባንጃ ከዚህ በሽታዬ ማገገሜን እንጃ። መስከቲ መስከቲ የሚለው ጠረንህ እኔ የገረመኝ ከውሃ መጥራትህ መልካም መዓዛዎች ባንተ ተጠቃለው የውበት ተምሳሌት ብዬ ልጠራ ነው። ማንን ነው መስከቲ መስከቲ የሚለው አይደል? ይሄ ለማን ነው? ቆይ እኔ ተናገር። በዚህ አጋጣሚ መጠየቅ ነው የምፈልገው፣ ለማን ነው ይሄ ነገር የተጻፈው? ሁሉ ይወራል እንዴ? መስከቲ ታውቂያለሽ? አይድሬዳዋ ልጅ ነሽ አልኩ እኮ መስከቲ ሳልኩት እኮ። ታዲያ እጣን ካጨሳቸው አይቀር መስከቲ ነው ታያለሽ። ሉባንጃና መስከቲ። አዎ የሀገሬን እጣን የገለጽኩበት ግጥሜ ነውና በቃ እንደዚህ አይነት መዓዛ ያለው ወንድ ለኢትዮጵያ ሴቶቹ ሊስጥልኝ እግዚአብሔር። አሜን አሜን። ከመስከቲ ነው ተነስቼ ውሃዬ ላይ የገባሁት። ኦኬ ፕሮሰስ አለው ሂደት ነበረ። ናቸው ታሪክ ናቸው። ኦኬ የሀረር ልጅ ነሽ መልክዬ? ያው እኔ የድሬዳዋ ልጅ ነኝ። መቼም ሳልናገር ሁሌ ነው በነገራችን ላይ የማወራውና የሀረር ድሬዳዋና ሀረር የአንድ ሳንቲም ሁለት ገጽታ ያው ጎረቤት አመቶች አይደሉ? የ45 ኪሎ ሜትር ርቀት ነችና ምን ይመስል ነበረ የሀረር ቆይታሽ? ውይ እኔ አገሬን በጣም ነው የምወደው። አንድም ኩራት ከሚሰማኝና ከምጎርርበት አንዱ የሀረር ልጅ ነኝ ስል ደስ ይለኛል። ምክንያቱም ሀረር የፍቅር የመቻቻል የአንድነት ሀገር ተብላ ህዝቧ እንደ ቅርስ ዩኔስኮ ላይ የተመዘገበች ሀገር ናት። ብዙ የሚጎበኙ ሙዚየሞች አሉ ከ5 በላይ። ጀጎል ብቲ ምን ብቲ አደሬው፣ ሶማሌው፣ አርጎባው፣ አማራው፣ ጉራጌው ሁሉም በአንድነት ዘርን እንኳን ዘር ሃይማኖት አናውቅም እኮ። ረመዳን አሁን ረመዳን ነው እንጾም ነበር። በነገርሽ ላይ ኮፊ ሃውስ ላይ ረመዳን አስፈጠርኩ። እውነት ደስ የሚል ፕሮግራም ነበረ። የስራ መጓደኛዬ ጋር አብረን ነው የከፈትነው ኮፊ ሃውሳችንንና አብረን አስፈጠርናቸው። በጣም ደስተኛ ነበሩ። የክፍለ ሀገር ልጆች ናቸው። ከወላጅ ተነጥለው ነው እንግዲህ ረመዳንን እየጾሙ ያሉት። አብረን አፈጠርንና አንዳንዴ ወንድሞቻችንን ብናያቸው ግዴታ ሃይማኖታችን መሆን ግዴታ ይሄ ብሔር ዘር ምናምን የሚለው ነገር ብዙም እኔ ደስ አይለኝም። ምክንያቱም የኔ አባት ከ4 ብሔር ነው የወለደን፣ ከተለያየ ብሔር ነው የተወለድነው እና ኢትዮጵያዊነትን አሳይቶኝ የሞተ አባት ስላለኝ መሰለኝ የምወደው አገሬንም የምወደውና ሁላችንም ተጋብተናል፣ ተዋልደናል። ሙስሊም ወንድም አለኝ። ስለዚህ እነዚህም ወንድሞቼ ናቸው። ግዴታ ስቴላ እህቴ ጓደኛዬ ስልሽ ወልደውኝ አይደለም አባትሽ ወይ እናትሽ፣ ግን በቃ ሰው ስለሆንሽ ብቻ። እውነት ነው። ያው ቆይታው በጣም ደስ ይላል። ማፍጠር ከፈለግሽ ነይ። በዚህ አጋጣሚ እንኳን ደስ አለሽ ማለት እወዳለሁ። ጠንካራ ነሽ ብያለሁ ቅድምም። ኮፊ ሃውስ ከፍተሻል። እኔ እፈልግ የነበረው መጽሐፍ ማንበቢያ ያለው ኮፊ ሃውስ ነው። አሁን ግን ከ2 ወር በኋላ እሱን ማሳካው ይመስለኛል። ከእግዚአብሔር ጋር አውርተናል ከጓደኛዬ ጋር። አላማችንን ግብ ያረገ ነው ሱቁ መሆን ያለበት። ይሄኛው ቤታተን አጋጣሚ በቃ ቤት እቃው ከሚቀመጥ ብለን የከፈትነው ነውና ደስ ይላል ቦታው። ይመጣሉ አርቲስቶች፣ ሳሊዎች ምናምን ይመጣሉ። እዛ ቁጭ ብለው ይስላሉ ምናምን ደስ የሚል ነገር አለው። በርግጥ ግን መጽሐፍ ማንበቢያ ስፍራ በክላሲካል ተመስጠው የሚያነቡበት ተመስጠው ተቀርጸው የሚሄዱበት ስፍራ ቢኖረኝ ደስ ይለኛል። ይሳካል። ውይ አሜን። እውነት መልክ ይሳካል። አሜን። እንደው በመጨረሻ መልህቅን በምን እንጠብቃት? እኔ ያው እንደተናገርኩትኝ ከ10 በላይ መጽሐፍ ጽፌ ነው የምሞተው። 10 ነበር ያልኩትኝ 3ኛ መጽሐፌ ሲመረቅ፣ ግን አሁን ሳስበው ከ10 በላይ መጽፍ ይመስለኛል። እድሜና ጤና ፈጣሪ ከሰጠኝ በዚቹ ባንድ አይኔ ጽፋለሁ። አሁንም እየጻፍኩኝ ነው፣ ሚዲያ ላይ እየተንቀሳቀስኩኝ ነው። እግዚአብሔር ደግሞ ያግዘኛል ብዬ ተስፋ አደርጋለሁ። ሀገሬን እንግዲህ ሀረርንም ከፍ የሚያደርጉ ስራዎችን እሰራለሁ፣ እየሰራውም ነው። አገሬን ኢትዮጵያንም እንደዛ። ስለዚህ እኔ በሀገር ወሰን አይደለሁም። ነገ የተለያዩ ኢንተርናሽናል ሚዲያዎች ላይ ልናቀርብ ይገባል። የኢትዮጵያውያን ደራሲዎች ስናቀርብ ለዛችን፣ አዘያዚያማችን፣ ግጥም ቃላት አመራረጣችን፣ ወኔያችን አይተሻል። ስለ ሀገር ስለ አድዋ ምናምን እንትን ሲል ብዙ ነገራችን በጣም አርቲስቲክ ነው። ስለዚህ የዓለም ሰው ብሎ የሚያይን እነ ሙንሽን እነ ጂጂ ነው ማየት ነው። ስለዚህ ያው በደንብ ነው የምንጠብቅሽ ከእግዚአብሔር ጋር። እንደው በመጨረሻም ማስተላለፍ የምትፈልጊው መልእክት ካለ
ቀረ የምትዩ ሀሳብ ካለ ማመስገን የምትፈልጊው አካል ካለ መድረክ ያንቺ ነው። እሺ ስቴላዬ ለነበረን ቆይታ እጅግ በጣም መጀመሪያ አንቺን አመሰግናለሁ። እግዚአብሔርን አመሰግናለሁ ጥበብን ለሰጠኝ፣ ጉሮሬን ለሰጠኝ፣ አይምሮዬን ለሰጠኝ አምላኬ፣ እጅግ ራይኔን ለፈጠረልኝ አምላኬ ምስጋናዬን አቀርባለሁኝ። ከዛ በዘለለ አስተማሪን አመስግኛለሁ። መላው የኢትዮጵያ ሕዝብ ወዳችኋለሁ። መታቀፍ የምትፈልጉ ተስፋ የቆረጣችሁ ያዘናችሁ ሰው አጣው የምትሉ በእውነት ዛሬም ደግሜ ይናገራለሁ። ኑ ሀግ እንደራረግ። ሰው ሲታቀፍ ወይ አልቅሶ ይወጣለታል ወይ ሪሊፍ ያገኛል። ስለዚህ እስቲ ኑና እኔ ልቀፋችሁ፣ እኔ ንቀፉኝ። ታናናሾቼ እንደ ወንድም እንደ እህት፣ ታላላቆቼም እንደ እናት እንደ አባት እንተቃቀፍ። ተጠፋፍተናል። ስልክ አጥፍቶናል፣ ሚዲያ አጥፍቶናል፣ ችግር ድህነት አጥፍቶናል፣ ፖለቲካው አጥፍቶናል፣ ብዙ ነገር አጥፍቶናል፣ ሩጫ አጥፍቶናል፣ ስራ አጥፍቶናል። ስለዚህ እንገናኝ፣ እንተቃቀፍ፣ ሀግ እንደራረግ እላለሁ። በዚህ አጋጣሚ አጠገባችሁ ያለውንም ሰው ቢሆን እቀፉ፣ ተነሱና በእኔ ስም እና ስነሳ አቅፍሻለሁ። የእውነት ግዴታሽ ነው። ልታለቅሽ ነው እንዴ? እኮ ችግር አለባት አይደለም። እውነትሽን ነው ማለት ተጠፋፍተን የብዙ ይሄ አንናገረውም እንጂ ትክክል ነገር ነው ያወራሽው። በብዙ ነገር በጣም እና በጣም ጥሩ መልእክት ነው ያስተላለፍሽ። አመሰግናለሁ። ስቴላይ መልክ ያንቺንም አክብረሽኝ ስለመጣሽ የእውነቴን ነው የምልሽ። ምን አለችኝ በዚህ አጋጣሚ መናገር ነው የምፈልገው። መልክ በአሁኑ ነይ ስቱዲዮ ላምጣሽ። ወይኔ ስቴላዬ አንድ ኢንተርቪው እኮ ሰጠ ማለት እና አልመጣም እያልሽ እንዳይሆን፣ ኧረ እመጣለሁ ቀን ወጭ አልሽ ቶሎ ብላ እና መልክ ካለብሽ ኢንተርቪው በሳምንት በዛብኝና አንደኛው እንደው ኔክስት ዊክ አስደረኩት። እሱ እንኳን ሬዲዮ ነው እና ያኛው ደግሞ የፍቅር ወግ ነው። ያው እንግዲህ ስለ ፍቅር እኔ ሳወራ ተቀያሽ። አይ በዚህ አጋጣሚ እኔ ልናገርብሽ ብዬ ነው እና ካለብሽ ነገር ግን ብድግ ብለሽ ስለመጣሽ እውነት በጣም እጅግ አድርጌ አመሰግናለሁ። ትልቅ ቦታ አድርስ፣ አሁንም ትልቅ ቦታ ነሽ። ትልቅ ቦታ እግዚአብሔር አድርሶሽ የምትፈልጊውን ሀሳብ አሟልቶልሽ እውነቴን ነው በሰፊው ደግሞ 4 5 6 7 8 9 10 መጽሐፎች ጋር ደርሰሽ እንደምንገናኝ ተስፋ አደርጋለሁ። 10ሩን እየጻፍኩ ነው ባይዘዌ የግማሽ % ደርሻለሁ። ጨርሶ ይመስለኛል። እሱም ትሩ ስቶሪ ነው። በጣም ደስ ይላል። ያ ትሩ ስቶሪ ነው። በጣም ቆንጆ መጽሐፍ ነው ያላት። የቀለጠች ሻማ፣ ጎልያድ ማንፍታት፣ የኔ የግጥም መድብል በጣም ቆንጆ መጽሐፍ ነው። እኔ እንደው በእኔ ስም ይሁንባችሁና እውነት አምናችሁኝ ግዙት፣ አንብቡት፣ ትወዱታላችሁ። መልክዬ በድጋሚ በጣም ነው የማመሰግነው። እንግዲህ ነይ እናቀፍ እስቲ ፈሺ ሀድሚ ፕሊስ ስላለኝ ሰዎች ሳገኝ ሀድሚ ፕሊስ ያ ሪሊፍ አይሰማ በጣም ደስ ስትከታተሉት የነበረው ፕሮግራም ይሄንን ይመስል ነበረ። እንደወደዳችሁት ባለሙሉ ተስፋ ነን። እኔ አዘጋጅቼ ያቀረብኩላችሁ ምህረት ግዛው ስቴላ ነበርኩኝ። በቀጣይ በሌላ ፕሮግራም በሌላ እንግዳ እንገናኛለን። መልካም ሳምንት።